ሰላም ጤና ይስጥልኝ። ይህ ኢትዮ ሞኒተር ነው። የዕለቱ ዜናዎች እንደሚከተለው ተዘጋጅተዋል። ከኛ ጋር ሆኑ። አርዕስተ ዜና። እስራኤል የጋዛ የተኩስ አቁም ስምምነትን አጸደቀች። ግዙፉ የሩሲያ ሚሳኤልና የድሮን ጥቃት በኪየቭ ከተማ የኃይል መቋረጥ አስከተለ ተባለ። ቬንዙዌላዊቷ ፖለቲከኛ ማሪያ ኮሮና የሰላም ኖቤል አሸናፊ ሆኑ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የዲጂታል ህልሟን ወደ ተግባር ለመቀየር የሚያስችላትን ዲጂታል ኢትዮጵያ 2030 ስትራቴጂ እየተገበረች ትገኛለች አሉ። ጠቅላይ ሚኒስትሩ በ24ኛው የምስራቅና ደቡብ አፍሪካ ሀገራት የጋራ ገበያ ኮሜሳ የመሪዎች ጉባኤ ላይ ባደረጉት ንግግር በዓለም ላይ በፍጥነት እየተለወጠ የመጣው ቴክኖሎጂ የሀገራትን እድገት፣ የማህበረሰብ ትስስርና የጋራ ብልጽግናን የማረጋገጥ ጉዞ እየወሰነ ይገኛል ብለዋል። አፍሪካ አሁን ቆማ የምታይበትና የምትጠብቅበት ጊዜ አለመሆኑን ጠቅሶም ያለውን በርካታ የህዝብ ቁጥር፣ የፈጠራ አቅምና የተፈጥሮ ሀብት በመጠቀም የበለጸገችና መጻኢ ጊዜዋ ፍትሐዊ እንዲሆን ለማድረግ መስራት እንደሚገባም አስገንዝበዋል። ለዚህም ጥረቶቻችን በማስተሳሰርና የጋራ ጥቅማችንን ባስጠበቀ መልኩ እርምጃዎችን መውሰድ ያስፈልጋል ነው ያሉት። እንደ ኮሜሳ ያሉ ቀጠናዊ ተቋማት ያላቸው ፋይዳ ከመቼም ጊዜ በላይ ትልቅ መሆኑን ጠቅሶም የዲጂታል ትራንስፎርሜሽን የአፍሪካ ኢኮኖሚ ታሪክ ዳግም ለመጻፍ ልዩ እድል ይዞ መምጣቱንም አንስቷል። ኢትዮጵያ በመቶዎች የሚቆጠሩ የመንግስት አገልግሎቶችን ዲጂታላይዝ ማድረጓን የገለጹት ጠቅላይ ሚኒስትር አብይ ከ25 ሚሊዮን በላይ ዜጎች የፋይዳ ዲጂታል መታወቂያ ባለቤት መሆን መቻላቸውን ተናግረዋል። በ2017 ዓ.ም በኢትዮጵያ የዲጂታል ክፍያ ስርዓት ምህዳር በቢሊዮኖች የሚቆጠር የገንዘብ ግብይት መፈጸሙና በብሔራዊ የኮዲንግ ፕሮግራም ወጣት ኢትዮጵያውያን ፈጣሪ መሆን የሚያስችላቸውን ስልጠና በመውሰድ የብቃት ማረጋገጫ ማግኘታቸውንም ገልጿል። የኢትዮጵያ ተሞክሮዎች አፍሪካ በክህሎትና ዲጂታል ፋውንዴሽን ላይ መዋዕለ ንዋይ ካፈሰሰች በዓለም ደረጃ በራሷ መመዘኛዎች ተወዳዳሪ መሆን እንደምትችልም ማሳያ ነው ብሏል። ኢትዮጵያ የዲጂታል ራዕይን እውን ለማድረግ የዲጂታል አቅም ወደ ቀጠናዊ ኃይል ለመቀየርና አሳታፊነትን ወደ ጋራ ብልጽግና ለመሸጋገር ከጎረቤት ሀገራት ጋር በትብብር ለመስራት ዝግጁ መሆኗን አመልክቷል። መጪው ጊዜ የሚሸለመው ዛሬ የተገነባውን በመሆኑ ለዚህም በጋራ እንስራ፣ እንትጋ ማለታቸውን የዘገበው የኢትዮጵያ ዜና አገልግሎት ነው። የሱዳን ጠቅላይ ሚኒስትር ለመጀመሪያ ጊዜ ኤርትራን ጎበኙ። በትብብርና በቀጠናው መረጋጋት ዙሪያም ተወያይቷል ተብሏል። የሱዳኑ ጠቅላይ ሚኒስትር ካሚል ኢድሪስ የሁለትዮሽ ግንኙነት ለመጠናከርና በቀጠናው ጸጥታ ላይ ለመምከር ለ2 ቀናት ጉብኝት ሐሙስ ዕለት ኤርትራ ዋና ከተማ ገብቷል። ኢድሪስ ግንቦት 19 ስልጣን ከተረከቡ ወዲህ ይህ ለአራተኛ የውጭ ሀገር ጉዞ ሲሆን እሳቸውና የልኡካን ቡድኑ ሲደርሱም የውጭ ጉዳይና የማስታወቂያ ሚኒስትሮች ጨምሮ የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳልህ አቀባበል አድርጎላቸዋል። ኢድሪስ ከኤርትራው ፕሬዝዳንት ኢሳያስ አፈወርቅ ጋር ሐሙስ ማምሻውን መገናኘታቸውን የሱዳን ቴሌቪዥን ሱና ዘግቧል። መሪዎቹ በጋራ ትብብር ላይ መወያየታቸውና የሁለቱም ሀገራት ጥቅም ለማስጠበቅና ቀጠናዊ መረጋጋትን ለማረጋገጥ ያላቸውን ግንኙነት ለማጠናከር ቁርጠኛ መሆናቸውን የሀገሪቱ የዜና ወኪል ገልጿል። ኢድሪስ በወቅታዊ ፈተናዎች ውስጥ ኤርትራ ለሱዳን ላደረገችው ድጋፍ ፕሬዝዳንት አፈወርቂን አመስግነዋል። ፕሬዝዳንት አፈወርቅ በበኩላቸው ሀገራቸው ለሱዳን መረጋጋትና አንድነት ጠንካራ ድጋፍ እንደምታደርግ ዘገባው አመልክቷል። በሱዳን እርስ በርስ ጦርነት እጅ እንዳላቸው የሚነገርላቸው ፕሬዝዳንት ኢሳያስ በጀነራል አልቡርሃን ለሚመራው የሱዳን ሰራዊት ስልጠና እንደሚሰጡ ይገለጻል። የዓለም ገንዘብ ድርጅት አይኤምኤፍ በኬንያ የኢኮኖሚ ማሻሻያ እንዲደረግ አሳሰበም። የድርጅቱ አመራሮች በኬንያ ያደረጉት ጉብኝት የሀገሪቱ ኢኮኖሚ ወደ አዲስ ፕሮግራም ሊያመራ በሚችልበት ማሻሻያ ላይ ተወያይቷል ተብሏል። ዓለም አቀፉ የገንዘብ ተቋም ዛሬ እንዳስታወቀው በኬንያ የተደረገው የሰራተኞች ጉብኝት የቅርብ ጊዜውን የማክሮ ኢኮኖሚ እድገትና ለአዲስ መርሃ ግብር መንገድ የሚከፍቱ ማሻሻያዎችን መወያየቱን አስታውቋል። አይኤምኤፍ በመግለጫው እንዳስታወቀው የፖሊሲ ቅድሚያ
የሚሰጣቸው ጉዳዮች የፊስካል ፖሊሲ ተአማንነት ለማሳደግ፣ የህዝብ ፋይናንስና ዕዳ ዘላቂነት ለማረጋገጥና የፊስካል የፋይናንስና የውጭ ሴክተር አደጋዎችን ለመቀነስ የሚወሰዱ እርምጃዎች ይገኙበታል። በመጪው IMF ዓመታዊ ስብሰባዎች ከኬንያ ባለስልጣናት ጋር የሚደረገው ውይይት እንደሚቀጥልም አክሏል። የምስራቅ አፍሪካዋ ሀገር ኬንያ ከIMF ጋር የ$3.6 ቢሊዮን መርሃ ግብር በዚህ ዓመት መገባደጃ ላይ ያለቀ ሲሆን አንዳንድ ባለስልጣናት የብድር ክፍሉን ያካተተ አዲስ ስምምነት ፍላጎት እንዳላቸው ተገልጿል። እስራኤል የጋዛ የተኩስ አቁም ስምምነትን አጸደቀች። የእስራኤል የደህንነት ካቢኔ የመጀመሪያውን ዙር የጋዛ ተኩስ አቁም ስምምነትን በአብላጫ ድምፅ አጽድቋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት እንዳስታወቀው በፕሬዝደንት ዶናልድ ትራምፕ የቀረበው የተኩስ አቁም ስምምነት ቀሪ የእስራኤል ታጋቾችን የሚያስለቅቅና ዘላቂ ሰላምን የሚያመጣ እንደሆነ ታምኖበታል። በስምምነቱ መሰረት እስራኤል 53 በመቶ ከሚሆነው የጋዛ ክፍል ጦሯን የምታስወጣ ሲሆን ሐማስ በበኩሉ 20 የእስራኤል ታጋቾችን በ72 ሰዓታት ውስጥ የሚለቅ ይሆናል። በተመሳሳይ እስራኤል 250 እስረኞችና በጋዛው ዘመቻ በቁጥጥር ስር ያዋላቻቸውን ከ1700 በላይ ሰዎች እንደምትለቅ ተዘግቧል። የሐማስ ከፍተኛ ባለስልጣን ካሊል አልሃያ በበኩላቸው ዶናልድ ትራምፕ ያቀረቡት የተኩስ አቁም ስምምነት እቅድ ዘላቂ ሰላምን የሚያመጣ ነው ብሏል። ታጣቂ ቡድኑ ለትራምፕ የተኩስ አቁም እቅድ ፈጣን አዎንታዊ ምላሽ መስጠቱን ገልጾም ስምምነቱ ያለምንም ችግር ተግባራዊ እንዲደረግ ከዋሽንግተን መተማመኛ አግኝቻለሁ ብለዋል። ስምምነቱን ተግባራዊ ለማድረግ ሐማስ በጋዛ ከሚንቀሳቀሱ ሌሎች ኃይሎች ጋር በጋራ ለመስራት ቁርጠኛ መሆኑን አረጋግጧል። የእስራኤልና ሐማስ የተኩስ አቁም ስምምነትን ተከትሎ የተባበሩት መንግስታት ምግብ፣ መድኃኒትና ነዳጅ ወደ ጋዛ ለመጓጓዝ ዝግጁ መሆኑን ነው የተገለጸው። ቬንዙዌላዊቷ ፖለቲከኛ ማሪያ ኮሪና የሰላም ኖቤል አሸናፊ ሆኑ። ፖለቲከኛ ማሪያ ኮሪና ማቻዶ የ2025 የሰላም ኖቤል ሽልማትን አሸንፏል። ማሪያ ኮሪና ማቻዶ የዲሞክራሲ አቀንቃይ በመሆን በሀገራቸው ዲሞክራሲ እንዲሰፍን ለማስቻል ብርቱ ትግል በማድረግ ይታወቃሉ። በዚህም ተቃዋሚ ፓርቲ መሪ ማሪያ ኮሪና ማቻዶ የ2025 የኖቤል የሰላም ሽልማትን ማሸነፋቸው የኖርዌይ የኖቤል ኮሚቴ አስታውቋል። የኖርዌይ የኖቤል ኮሚቴ እየጨመረ በመጣ ጨለማ ውስጥ የዲሞክራሲ ነበልባል የምትጠብቅ ሴት ሲል የጠራቸው ማቻዶ ከ20 ዓመታት በላይ ለፍትህ፣ ነጻነት፣ ለሰብአዊ መብቶችና ለህዝባዊ ውክልና ስትማጎት ቆይታለች። ለቬንዙዌላ ህዝብ ነጻነት ሲሰሩም ዓመታትን አሳልፏል ብሏል። በዚህም የዲሞክራሲ መሳሪያዎች የሰላም መሳሪያዎች መሆናቸውን ያሳዩም የዜጎች መሰረታዊ መብቶችን የሚጠበቅበትና ድምጻቸውን የሚሰማበት የወደፊት ተስፋን የጣሉ ስለመሆናቸው ተገልጿል። ማቻዶ ለነጻና ፍትሐዊ ምርጫ ከጠበንጃ ይልቅ በምርጫ ሳጥን ስልጣን እንዲገኝ ለረጅም ዓመታት ትግል ማድረጋቸው ነው ኮሚቴው ያስታወቀው። በዚህ መሰረት የዘንድሮ የኖቤል የሰላም ተሸላሚዋ ማሪያ ኮሪና ማቻዶ ከሜዳሊያና ምስክር ወረቀት በተጨማሪ የ11 ሚሊዮን የስዊድን ክሮነር ተሸላሚ ሆኗል። እንደ አውሮፓውያን አቆጣጠር ከ1901 ጀምሮ ለ105 ጊዜ የተሰጠው የኖቤል የሰላም ሽልማት እስካሁን 92 ወንዶች፣ 20 ሴቶችና 28 ተቋማት አሸንፏል። ሽልማቱ ለመጀመሪያ ጊዜ የተሰጠው ለፍሬድሪክ ፓሲና ለቀይ መስቀል መስራቹ ሄንሪ ዱራንት ነበር። ግዙፉ የሩሲያ ሚሳኤልና የድሮን ጥቃት በኪየቭ የኃይል መቆራረጥ አስከተለ ተባለ። ሩሲያ በኪየቭ ዩክሬን ላይ ከፍተኛ ጥቃት መፈጸሟ ተዘግቧል። ይህም የባላስቲክ ሚሳኤሎችና ሰው አልባ አውሮፕላኖች ጥቃት ከፍተኛ የኤሌክትሪክ መቆራረጥ ያስከተለና ቢያንስ 9 ሰዎችን አቁስሏል። ወሳኝ በሆኑ መሰረተ ልማቶችን ያነጣጠረው ጥቃቱ ባለስልጣናቱ በዩክሬን የኃይል ፍርግርግ ላይ ያነጣጠረ የሩሲያ ዘመቻ ነው ብሎታል። ሩሲያ በዋና ከተማዋ ኪየቭ ላይ ከፍተኛ ጥቃት በመክፈቷ የኃይል መቋረጥ አስከትሏል ሲሉም የገለጹት የዩክሬን ብሔራዊ ኢነርጂ ሚኒስትር ፍርግርግ ላይ ከፍተኛ ውድመት መድረሱን አስታውቋል። የዩክሬን አየር ኃይል የኪየቭ ነዋሪዎች በመጠለያ ውስጥ እንዲቆዩ በማሳሰብ የሀገሪቱ ዋና ከተማ በጠላት ባሊስቲክ ሚሳኤል እና ድሮኖች ከፍተኛ ጥቃት እየደረሰባት ነው ብሏል። በኪየቭ የሚገኙ የኤኤፍፒ ጋዜጠኞች በከተማ ውስጥ በርካታ ኃይለኛ ፍንዳታዎች ሰምተናል ያሉ ሲሆን በዋና ከተማ የተለያዩ ወረዳዎች ውስጥ በቤታቸው ውስጥ የኤሌክትሪክ መቋረጥ አጋጥሟቸዋል። የከተማዋ ከንቲባ ቪትሊ ክሊችኮ የሩሲያ ኃይሎች ጥቃት ወሳኝ መሰረተ ልማት ላይ ያነጣጠረ ሲሆን ቢያንስ 9 ሰዎችን አቁስሏል። ከነዚህ ውስጥ 5ቱ ወደ ሆስፒታል ተወስደዋል ብሏል። ሩሲያ በቅርብ ሳምንታት ውስጥ በዩክሬን የኃይል ማመንጫዎችና የባቡር መስመሮች ላይ የአየር ላይ ጥቃቶችን እየፈጸመች መሆኗ መረጃዎች ያሳያሉ።
ክቡራን የኢትዮ ሞኒተር ቤተሰቦች ዕለታዊ ዜናዎቻችን ይመስሉ ነበር። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አዳዲስና ወቅታዊ ጉዳዮችን ይከታተሉ። ሰላም።